ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? ወርሃ ጾሙን በሰላም በጤና አስፈጽሞ ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። እንኳን ለ2017 ዓመተ ምህረት ዘመነ ማቴዎስ በዓለ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንኳን ለብርሃነ ትንሣኤው አደረሳችሁ። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ደንብና ስርዓት መሰረት ዛሬ የምንማማርበት ትምህርታችን የበዓለ ትንሣኤው ጉዳይ ይሆናል። ወተንሥአ እግዚአብሔር ከመ ዘንቃ እምነዋ። መዝሙረ ዳዊት መዝሙር 77 ከቁጥር 65። መዝሙረ ዳዊት ምዕራፍ 77 ከቁጥር 65 ላይ ያለው ኃይለ ቃል ይሆናል። ወተንሥአ ማለት እግዚአብሔርም ተነሳ ማለት ነው። ከመ ዘንቃ እምነዋ ተኝቶ የቆየ ሰው አፈፍ ብሎ ከእንቅልፉ እንደሚነሳ እግዚአብሔር ከሰብአ ዘመን በኋላ በረድኤት ተነስቶ እስራኤል ዘሥጋን ከባቢሎን አወጣቸው፣ ወደ ሀገራቸውም አደረሳቸው የሚል የብሉይ ኪዳን ትርጓሜ ሲሆን የአዲስ ኪዳን ትርጓሜ ግን 3 ቀንና 3 ሌሊት በከርሰ መቃብር ካደረ በኋላ እግዚአብሔር ወልድ መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል ሙስና መቃብርን አጥፍቶ ተነሳ። ሙስና መቃብርን ማጥፋት ማለት ማሰነ ማለት ጠፋ ማለት ነው። ሙስና ማለት ደግሞ መፍረስ መበስበስ ማለት ነው። ሙስና መቃብር ማለትም በመቃብር ውስጥ መፍረስ መበስበስ ነበረ። የሰው ልጅ በሚሞትበት ጊዜ 5500 ዘመን የነበረው ጉዞ በመቃብር ውስጥ መፍረስና መበስበስ ነው የነበረው። ትንሣኤ አልነበራቸውም። በነፍስም ደግሞ በሲኦል ነበረ የሚኖሩት። ወደ ገነት መግባት አይችሉም ነበረ። ኢየሱስ ክርስቶስ ከመስቀል ላይ ወርዶ ዮሴፍና ኒቆዲሞስ በበፍታ ገንዘውት ከመቃብር ወይንም ወደ መቃብር ከጨመሩት ከቀበሩት በኋላ ግን 3 ቀንና 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ ሞትን ድል አድርጓል። ሙስና መቃብርንም አጥፍቷል። ሞትን ድል አደረገ ማለት እሱ ከተነሳ በኋላ ሞተ ሥጋ ሞተ ነፍስ የለብንም ማለት ነው። በሥጋችንም በትንሣኤ ዘጉባኤ እንድንነሳ አድርጎናል። በነፍሳችንም እስከ ዕለተ ምጽአት በገነት የምንኖር ከዕለተ ምጽአት በኋላ ደግሞ በመንግሥተ ሰማያት እንድንኖር ስላደረገን የሥጋም ሞት የነፍስም ሞት የለብንም ማለት ነው። ከነዚህ ከሁለቱ መርገሞች ነፃ አድርጎናል አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወተንሥአ እግዚአብሔር ወልድ ተነሳ ነው ቅዱስ ዳዊት የተናገረው። እግዚአብሔር ወልድ ከሙታን ተለይቶ ተነሳ። ከሙታን ተለይቶ ማለት ጊዜው ሳይደርስ በኩረ ትንሣኤ ሆኖ በኩረ ሙታን ሆኖ ራሱ ትንሣኤ ነውና እኔ ሕይወትና ትንሣኤ ነኝ፣ እኔ ትንሣኤና ሕይወት ነኝ ብሎ ስለ አልዓዛር ጉዳይ በሚናገርበት ጊዜ ጌታችን ኢየሱስ ክርስቶስ እኔ ትንሣኤ ነኝ ብሏል፣ እኔ ሕይወት ነኝ ብሏልና ትንሣኤው ነው ትንሣኤን የገለጠልን፣ ሕይወት ነው ሕይወትን የሰጠን። ከዚህ አንጻር ከመ ዘንቃ እምነዋም ይታወቃል። ሰው ተኝቶ ቆይቶ እንቅልፉን ሲጨርስ ይነሳል።
ልክ እንደዛ አፈፍ ብሎ ተነሳ አሉ አባቶቻችን መተርጉማን ሲተረጉሙ። አፈፍ ብሎ ተነሳ፣ ማንም ሳያስነሳው፣ ማንም ሳይቀሰቅሰው፣ አስነሽ ሳያስፈልገው። እነ አልዓዛር ቢነሱ አልዓዛርን ያስነሳው ራሱ ነው። ራሱ ሲነሳ ግን ሌላ እሱን ያስነሳው የለም። ማንም የሚያስነሳው አይደለም። ሰዎች እግዚአብሔር ካላስነሳቸው መነሳት አይችሉም። እግዚአብሔር በሕይወት ካላኖራቸው በሕይወት መኖር አይችሉም። እግዚአብሔር ካስነሳ ግን ይነሳሉ። ሙታንን የሚያስነሳቸው መንስኤ ሙታን የሚባለው ሙታን የሚያስነሳቸው ኢየሱስ ክርስቶስ ራሱ ነው። ለምሳሌ እነ ኤልያስ ሙት አስነስተዋል። አንድ ሙት ነው፣ አንድ የሞተ ሰው አስነስተዋል ነቢየ እግዚአብሔር ኤልያስ። እግዚአብሔር በኤልያስ ላይ አድሮ የሞተውን አስነሳ ማለት ነው። ኤልሳ 2 የሞቱ ሰዎችን አስነስተዋል። እግዚአብሔር በኤልሳ ላይ አድሮ 2 የሞቱ ሰዎችን አስነስተዋል። አሁን ግን በሐዲስ ትንሣኤ እሱም ማንም ሳያስነሳው ራሱ የተነሳ ነው። በሐዲስ ሥጋ ነው። እነዛ ኤልያስ ያስነሳውም አልዓዛር የተነሳው እነ ኤልሳ ያስነሷቸው ሰዎች በብሉይ ሥጋ ነው የተነሱት። ብሉይ ሥጋ ማለት በሐዋርያት ዘመንም ሰዎች ሲነሱ የነበረው ተነስቶ ተመልሶ የሚሞት ነገር በብሉይ ሥጋ ነው የሚባለው። አልዓዛር በብሉይ ሥጋ ነው ተነሳ የሚባለው። ከአልዓዛር ትንሣኤ የኢየሱስ ክርስቶስ ትንሣኤ ይለያል። ምክንያቱም አልዓዛር ተመልሶ ሞተዋል። ኢየሱስ ክርስቶስ ከተነሳ በኋላ ተመልሶ አልሞተም። ሞት የለበትም። ሞትን ድል አድርጎ ነው የተነሳው። አልዓዛር ግን ትንሣኤ ዘጉባኤን ጠብቆ በዕለተ ትንሣኤ ዘጉባኤ በዳግም ምጽአቱ ወደዚህ ዓለም በሚመጣና ሙታንን በሚያስነሳበት ጊዜ ሊነሳ እንደገና ሞቶ ያንን ትንሣኤ ይጠብቃል። ኢየሱስ ክርስቶስ ግን ያንን ትንሣኤ የማይጠብቅ ነው። ወአይጸረ ዕድሜ ለርእሱ ይላል መጽሐፍና በአጭር ቀናት በ3 ቀንና በ3 ሌሊት ትንሣኤውን ገለጠ ኢየሱስ ክርስቶስ። ወበትንሣኤው ቅድስት አግብኦ ለብእሲ ዳግሞ ውስተ ገነት ብለን የምንለው በዓርብ ውዳሴ ማርያም ላይ በልዩ ትንሣኤው ይላል። ልዩ ትንሣኤ ማለት እንደገና ሞት የሌለበት ትንሣኤ ነው የኢየሱስ ክርስቶስ ሞት። የሰዎች ሞት ምናልባት የሰዎች ትንሣኤ እነዛ ለተአምራት የተነሱ ሁሉ ከነ ወለተ ኢያኢሮስም የተነሱት ቢነሱም ተመልሰው ጊዜያቸውን ጠብቆ ይሞታሉ። እንደገና ደግሞ በትንሣኤ ዘጉባኤ መነሳት ይጠበቅባቸዋል። የኢየሱስ ክርስቶስ ግን እኛ ወደፊት ከትንሣኤ ዘጉባኤ በትንሣኤ ዘጉባኤ ጊዜ መቃብር ማንም ሳይከፍትልን በንፋተ ቀርን የምንነሳውን ትንሣኤ ነው የተነሳው ማለት ነው። እንዲህ ትነሳላችሁ ሲለን ለእኛ ተነሳ ነው። እንግዲህ መጽሐፍም እንደሚነግረን የተነሳው እኛ ትንሣኤ ለእኛ ነው ትንሣኤውን የሰጠን ኢየሱስ ክርስቶስ። ለእሱ ትንሣኤ የሚያስፈልገው ነው አይደለም። ሁልጊዜ እንደምንማረው በምስጢረ ሥጋዌ ሰው በመሆኑ ላይ አምላክ ሰው አምላክ በመሆኑ ውስጥ የሚደረጉ ነገሮች ለእኛ ያደረጋቸው ነገሮች በሙሉ ለእሱ የሚያስፈልጉት ሆነው ሳይሆን ለእኛ የሚያስፈልገን ስለሆነ ነው። ተንስአ ከመ ይምሃረነ ተንስኦ ሥጋቲነ፣ የእኛን መነሳት ያስተምረን ዘንድ ያሳየን ዘንድ ተነሳ። እንዲህ ትነሳላችሁ ብሎ ሲያሳየን እሱ ተነስቶ እኛን አስነስቶናል ማለት ነው። እሱ ሞቶ ሞትን ድል አድርጎልናል ማለት ነው። በቀደም የስቅለት ዕለት እንደተማር ነው እሱ በመሞቱ እኛ ከሞት ነፃ ሆነናልና ወተንስአ እግዚአብሔር ከመ ዘንቃም ነዋም የተባለው አፈፍ ብሎ እንደሚነሳ እሱም አፈፍ ብሎ ጎልማሳ ከእንቅልፉ ብድግ ብሎ እንደሚነሳና እንደሚገለጥ እንደሚታይ እሱም ብርሃን ለብሶ ብርሃን ተጎናጽፎ ተነሳ ለማለት ነው። ወከመ ኃያል ወህዳገ ወይን አለ ዳዊት በመዝሙሩ። መጠጥ የጠጣ ሰው ወይን እንግዲህ በባህሪው በእስራኤል ሀገር የነበረ ወይን ነበረ። በሱ መስሎ ነው ዳዊት የተናገረው ስለ ጌታ ኢየሱስ ክርስቶስ። ያንን ወይን የጠጣ ሰው ስካሩ ከፍተኛ ስለሆነ 3 ቀን ወድቆ ይሰነብታል። ከ3 ቀን በኋላም ይነሳል፣ ያልፍለታል። ልክ እንደሱ ክርስቶስ ይነሳል ብሎ ዳዊት አስቀድሞ ከ700 ዓመት በፊት ስለ ክርስቶስ ትንሣኤ በግልጽ ተናገረ። እንደሚነሳ እርግጠኛ ሆኖ ለዳዊት ተገልጾለት ልበ አምላክ ስለሆነ ነቢየ እግዚአብሔር ስለሆነ ከዳዊት እግዚአብሔር የሚሰውረው ነገር አልነበረውም። አምላከ ዳዊት እኛም በምንጸልየው በምንለምነው ዳዊት ጥበቡ ምስጢሩን እንዲሰጠን መልካም ነገር እንዳይሰውርብን ለመንግሥተ ሰማያት እንዲያበቃን ነው የምንለምነው። ስለዚህ ወከመ ኃያል ወህዳገ ወይን ማለት ኃይለኛ ሰው ስካር አልፎለት የጠጣው ነገር አልፎለት ነፃ ሆኖ እንደሚነሳ እርሱ ሞት ነፃ ሆኖለት ሞት አልፎለት እንኳን ለሱ ለእኛ ሞት አልፎልን ከሞት ነፃ ሆነን ክርስቶስ ተነሳልን ነው። በመጨረሻው ወቀተለ ጸሮ በድኅሬሁ ይላል። ጠላትን በኋላው ድል አደረገ።
ጠላት የተባለ ዲያብሎስ ነው። በክርስቶስ ሞት፣ በክርስቶስ መስቀል፣ ክርስቶስ በመስቀል ላይ በመሞቱ፣ ኢየሱስ አምላካችን በመስቀል ላይ በመሞቱ ሞት ድል ሆነዋል። ጸር የተባለው ዲያብሎስ ነው። ጸር የተባለው ሞት ነው። ጸር የተባለው ኃጢአት ነው። ለእኛ ኃጢአት ትልቁ ጠላታችን ኃጢአት ነው። ጠላታችንም ዲያብሎስ ነው። ሰው ለሰው ጠላት አይደለም። ሰው ለሰው እንደ ማንኛውም ሰው ለአንዱ ሰው ነው። ሰው የተለየ ነገር የለውም። ሰው ሁሉም በአምሳለ እግዚአብሔር በአርአያ እግዚአብሔር የተፈጠረ ነው። ስለዚህ ጠላት የተባለ ጠላት ሆኖብን ከእግዚአብሔር የሚለየን ዲያብሎስ ነውና በትንሣኤው ያን እኛን ከእግዚአብሔር የሚለየን ከአቤል ጀምሮ የተፈጠሩ የሰዎች ልጆች ወደፊትም ደግሞ እስከ ዕለተ ምጽአት የሚፈጠሩት ሁሉ ከዲያብሎስ ነፃ እንዲሆኑ አደረገ ኢየሱስ ክርስቶስ በትንሣኤው። ትንሣኤው ወደ ኋላም ከአቤል ጀምሮ ነው ያዳነን። ትንሣኤው ወደፊትም እስከ ዕለተ ምጽአት የሚወለዱትን ሁሉ ሕፃናት ጭምር እስከ መጨረሻው የሚፈጠረው ነው። የሰው ልጅ ሰው መፈጠር ከጀመረበት ጀምሮ መፈጠር እስከሚያቆምበትና ይሄ ዓለም እስከሚያልፍበት ጊዜ ድረስ ያለው ሁሉ ነው ትንሣኤ ያገኘው ነው። እሱ ሁሉን የዳነው ነው። ተመርጦ አልዳነም ነው። ሁሉንም ያዳነው ነው ኢየሱስ ክርስቶስ። ምክንያቱም የመጣው ለሁሉም ለሰው ልጅ በሙሉ ነው። ዛሬም ቢሆን በክርስትና ሕይወት ስንኖር ለሰው ልጅ ሁሉ እኩልና መልካም ነገር ማሰብ የሚገባ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ሶስት ቀንና 3 ሌሊት የሚለውን አተረጓጎም ምናልባት ለመረዳት እንዲገባን ቀኖቹ ሲያዩአቸው 2 ቀን ናቸው። 3 የሞሉ አይመስሉም። አቆጣጠር አላቸው። የራሱ አቆጣጠር ምንድን ነው? ዓርብ ዕለት እንግዲህ የጨለመባቸውንና ብርሃን የሆነባቸውን በመቁጠር 3 መሙላት ነው። 3 ቀን ማድረግ ነው። ዓርብ ውስጥ 1 ቀንና 1 ሌሊትና 2 ቀን ነው ያለው። ምክንያቱም ዓርብ ጠዋት ጌታ ኢየሱስ ክርስቶስ ከመሰቀሉ በፊት እስከ 6 ሰዓት ባለው ብርሃን ነበረ። አልጨለመም ነበረ ዓለም እስከሚሰቀል ድረስ። እስከሚሰቀል ድረስ ያልጨለመው 6ቱ ሰዓት 1 ቀን ይባላል ብቻው ማለት ነው። ምክንያቱም እዚህ ዓርብ ውስጥ ስላለ ይቆጠራልና። ምክንያቱም በዚህ ቀን ስለሆነ የሞተው ጌታ ኢየሱስ ክርስቶስ የተቀበረውም ዓርብ ስለሆነ ይሄ ቀን ከጠዋቱ ጀምሮ ዞሮ 1 ቀን ስለሆነ እዚህ ቀን ውስጥ ስለሆነ ከጠዋት 12 ሰዓት ፀሐይ ከወጣችበት እስከ 6 ሰዓት ያለው ሰዓት የራሱ የዓርብ ክፍል ስለሆነ 1 ቀን ተብሎ በብርሃንነቱ ይያዛል ማለት ነው። ከ6 ጀምሮ ደግሞ ፀሐይ ጨለመ ይላል፣ ነፍሱ ከሥጋው እስከምትለይ ድረስ። ቅድስት ነፍሱ ከቅዱስ ሥጋው እስከምትለይ እስከ 9 ሰዓት 11 ሰዓት ላይ ወደ መቃብር እስከሚወርድ ድረስ ማለት ነው። እንግዲህ መስቀል ላይ ነፍሱ እስከምትወጣና ከመስቀል ላይ እስከሚወርድ ድረስ ጨለማ ነበረና ያ የጨለማው ሰዓት ደግሞ 1 ሌሊት ይባላል። ስለዚህ ዓርብ ውስጥ ስንት ቀን ሆነ ማለት ነው? 1 ቀንና 1 ሌሊት። በኋላ ከመስቀል ላይ ከወረደ በኋላ ግን ወፍና ሰርክ ይበርህ ፀሐይ ምሽት ላይ ወይንም ደግሞ ከ11 ሰዓት በኋላ ጀምሮ ፀሐይ እስከምትጠልቅ እስከ 12 ሰዓት ድረስ ከ10 ተኩል ገደማ ማለት ነው ጀምሮ ብርሃን ነበረ። ቀን ሆነ መልሶ ማለት ነው። በራ እንደገና ፀሐዩ ማለት ነው። ስራው ካለቀ በኋላ የስቅለቱ ነገር ካበቃ በኋላ ዓለም ከዳነ በኋላ ጌታ ኢየሱስ ክርስቶስ ነፍሱን ስለኛ አሳልፎ ከሰጠ በኋላ ከሞተልን በኋላ ሞትን ድል ካደረገልን በኋላ ፀሐይ መልሶ ብርሃን ሆነ። ብርሃን አግኝታችኋል፣ በብርሃን ትመላለሳላችሁ፣ ትድናላችሁ፣ ሕይወት አግኝታችኋል፣ የዘላለም ሕይወት አግኝታችኋል ስንባል ነው። ስለዚህ በዚህ በምሽቱ ላይ እስከሚመሽ ድረስ ያለው ብርሃን ደግሞ 1 ቀን ይባላል። ስለዚህ እዚህ ዓርብ ውስጥ ስንት ቀን አለ ማለት ነው? 2 ቀንና 1 ሌሊት ማለት ነው። ቅዳሜ ሌሊቱን እንዳለ ደግሞ ሙሉ ሌሊት እንዳለ ነው። 2 ሌሊት ከዓርብ ዕለት ሌሊት ጋር ማለት ነው። ያ ፀሐይ የጨለመበት ሰዓት ላይ ካለው ጋር ማለት ነው። 2 ቀንና 2 ሌሊት ሆነ። ቅዳሜ ደግሞ እንደገና ሙሉ ቀን አለ፣ እሱ ብርሃን ነው። ስለዚህ ስንት ቀን ሆነ ማለት ነው? 3 ቀን ሆነ እዚሁ ላይ ማለት ነው። 3 መዓልት የምንለው 3 መዓልት እዚህ ላይ ሞላ። ከዛ እሁድ ደግሞ እስከ መንፈቀ ሌሊት ኢየሱስ ክርስቶስ እኩለ ሌሊት ነው የተነሳውና ቅዳሴም እኩለ ሌሊት ነው። የልደት የጥምቀት የትንሣኤ ወተንሥአ እግዚአብሔር የሚባልበት መስቀል የምንሳለምበት ቡራኬ የሚከናወንበት ሰዓት ማለት ነውና ስለዚህ እሁድ ሌሊት ራሱን የቻለ ሌሊት ነው ማለት ነው። በዚህ መልክ ሲቆጠር ሌሊቶቹ ይሄውና 3 ቀኖቹም 3 ይሆናሉ ማለት ነው። ከዓርብ ጠዋት ጀምሮ ማለት ነው። በሌላ አቆጣጠር ምናልባት የሐዋርያትን ከርሰ ሐዋርያትን እንደ መቃብር ቆጥሮ ሐሙስ ማታ ብሎ የሚቆጥሩም አሉ። በዚህ እየተቆጠረ በብዛት የሚነገር ይሆናልና በዚህ መዓልት ይስህቦ ለሌሊት፣ ሌሊት ይስህቦ ለመዓልት ይሳሳባሉ ነው።
ተሳስበው ነው በዚህ መልክ ሊሄዱ የቻሉትና ስለዚህ 3 ቀንና 3 ሌሊት በከርሰ መቃብር አድሮ የምንለው ለዚህ ነው። በዕለተ ዓርብ ከመስቀል ላይ እንደወረደ በአካለ ሥጋ ወደ መቃብር ሲወርድ በአካለ ነፍስ ወደ ሲኦል ነው የወረደው። ባለፈው የስቅለት ዕለት ተምረናል። በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል አውጥቶ ወደ ገነት አስገብቷቸዋል። ወደ ገነት የተመለሱት ወይንም ደግሞ እነዚህ ነፍሳት በ33 ሰዓታት የቆዩ አይነት ቁጥር አለና ስለዚህ በዋናነት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል አውጥተዋል። በአካለ ሥጋ ደግሞ ወደ መቃብር ወርዶ ደግሞ ሥጋቸውን ትንሣኤ እንደሚያገኝ አብስሯልና እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ ለማለት ነው። እንግዲህ በመግቢያዬ ላይ ቅድም ክርስቶስ ተንሥአ እሙታን ያልኩት በዚህ በበዓለ ሃምሳ የሰላምታ መለዋወጫ ቃሉ በባለፈ በሕማማት እንበለ ደዌ እንል እንደነበረ አሁን ደግሞ ከትንሣኤ ጀምሮ እስከ 50ኛው ቀን እስከ ጰራቅሊጦስ ድረስ ክርስቶስ ተንሥአ እሙታን የሚል ሰላምታ ነው። የክርስቲያኖች ሰላምታ በክርስቶስ መነሳት የሚያምኑ ሰዎች በዚህ ነው ሰላምታ የሚለዋወጡት። እንደምን ዋልክ፣ እንደምን አደርክ እንደማለት ክርስቶስ ተንሥአ እሙታን ነው የምንባባለው። ክርስቶስ ከሙታን ተለይቶ ተነሳ ማለት ነው ትርጉሙ። በአብይ ኃይል ወሥልጣን ማለት ደግሞ በታላቅ ስልጣን፣ በራሱ ስልጣን፣ በሌላ ሰው ስልጣን ሳይሆን በራሱ በባህሪ ስልጣኑ አብ አንስኦ ይላል፣ አብ አስነሳው። መንፈስ ቅዱስ አንስኦ ይላል፣ መንፈስ ቅዱስ አስነሳው። ወተንሳይሁ በስልጣነ ባሕቲትየ ይላል፣ በራሴ ስልጣን ተነሳሁ ነው የሚለውና የራሱ ስልጣን ነው። ስለዚህ በአብይ ኃይል ወሥልጣን በስልጣን ነው የተነሳ እንጂ ሌላ አስነሽ አላስፈለገውም ነው። አልዓዛር በራሱ ስልጣን አልተነሳም፣ እንደዛ አይደለም ነው። ቅድም እንዳልኳቸው አሰሮ ለሰይጣን ይላል፣ ሰይጣንን አሰረው። በመነሳቱ ሰይጣን በገሃነም ታሰረ ማለት በሲኦል ታስሮ ይኖራል። ነፍሳት ወጥተዋል፣ እሱ እዛ ታስሮ እንዲቀር ተደረገ። ወደፊት ደግሞ ሲኦል ስትፈርስ፣ ዓለም ሲያልፍ፣ ከዓለም ጋር ሲኦል ስታልፍ ወደ ገሃነመ እሳት ይሸጋገራል ማለት ገሃነመ እሳት ታስሮ ይኖራል ሰይጣን ማለት። ሰይጣን ተፈቶ 5500 ዘመን ኖሮ ነበረ። ሰይጣን በተፈታበት ዘመን ሰይጣን ሰልጥኖብን ነበረ። ዲያብሎስ ታየ በእንተ ዘታየለነ ዲያብሎስ ትካት አይደል የሚለው በትምህርተ በዓቱ ላይ ዲያብሎስ 5500 ዘመን ተበረታትቶብን ነበረ፣ በርትቶብን ነበር፣ ጠንክሮብን ነበረ። በባለፈው እንደተማርነው በዚህ በጾሙ ጊዜ ዲያብሎስ 5500 ዘመን በሰው ልጅ ላይ በርትቶ ኃጢአት እያሰራ ጣዖት እያስመለከ እንጨት እያስጠረበ ድንጋይ እያስለዘበ ድንጋዩን አምላክ እያሰኘ አምላክ አስመስሎ እያሳየ ገደሉን እንዲያመልኩ፣ ወንዙን እንዲያመልኩ፣ ፀሐይ እንዲያመልኩ፣ ጨረቃ እንዲያመልኩ እያደረገ መስዋዕተ እርያን እንዲበሉ እያደረገ ክፉ ስራ እንዲሰሩ እያደረገ ለስዕለ ፀሐይ እንዲሰግዱ እያደረገ ለፀሐይ ስዕል አምላክ እያሉ ለጥላቸው ይሰግዱ ነበረ። ሰዎቹ የራሳቸውን ጥላ እያዩ አምላክ ማለት ይሄ ነው እያሉ እንዲህ ይሰግዱ ነበር። እንዲህ ሲያረጋቸው የነበረ 5500 ዘመን ዲያብሎስ ነው። እሱ ነው ድል የተነሳው። ዲያብሎስ ድል ሆነ። አሰሮ ማለት አሰረው። በዕለተ ዓርብ በመስቀል ላይ በተሰቀለ ጊዜ መኑ ውእቱ ዝንቱ ሥጋ ለቢሶ ዘሞአኒ ሲል ይሄ ሥጋ ለብሶ እኔን ድል ያደረገኝ ማን ነው አለ። በዛ ላይ እንግዲህ አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን በሞት ተውከኝ፣ ለምን አሳልፈ ሰጠኝ እያለ እንደ ተራ ፍጡር ሲናገር ሰምቶ እንደለመደው ቆራኘዋለሁ ብሎ ሲሄድ ነው እንግዲህ በነፋስ አውታር አስሮ በእሳት ዛንጀር በነፋስ አውታር ስቦ በእሳት ዛንጀር አስሮ ድል ያደረገው ማለት ነው። መኑ ውእቱ ዝንቱ ሥጋ ለቢሶ ዘሞአኒ አለ። በኋላ ሥጋ ለብሶ ተራ ሰው መስሎ ልቆራኘው የሚቻል አይነት ነገር መስሎ እንዲህ ጉድ የሚያረገኝ፣ እንዲህ ድል የሚያረገኝ፣ እንዲህ እንደ ትቢያ የሚያቦነኝ፣ እንደ ጢስ የሚያተናኝ ማን ነው አለ ዲያብሎስ። አሰሮ ለሰይጣን፣ ሰይጣን ማለት ባለጋራ ማለት ነው። መስተቃርን ማለት ነው። የሚያቃርን፣ የሚያጣላ፣ የማያስማማ፣ የማያፋቅር ማለት ነው። ፍቅርን የሚከለከል ሰይጣን ነው። ሰይጣን የሚለው ነገር ፍቅር ከልካይ ማለት ነው። የስሙ ትርጉም ዲያብሎስ ማለት እሳት ማለት ነው። ፈጣን ማለት ነው። ኦፍ ሰራሪ ማለት ነው። እንደ ወፍ የሚፈጥን ክንፍ ያለው ነገር እንደሚፈጥን እሱም ፈጥኖ ብዙ ቦታ ደርሶ ኃጢአት ያሰራል፣ በደል ያሰራልና ነው። መስተቃርን ማለት ደግሞ የሚያቃርን፣ የሚያጣላ፣ መልካም የማያሳስብ፣ የማያቀራርብ፣ የአንዱን ቃል ለአንዱ
መራራ አድርጎ የሚያሳይ የሌላውን መጥፎውን ነገር ጣፋጭ አድርጎ ክፉውን ነገር መልካም አስመስሎ የሚያሳይ ማለት ነው ዲያብሎስ ማለት። ስለዚህ በዚህ መልክ ዲያብሎስ ታሰረ በትንሣኤው። ዲያብሎስን በትንሣኤው ያሰረልን እግዚአብሔር የተመሰገነ ይሁን። እሱን ሲያስረው ደግሞ አግዓዞ ለአዳም፣ ታስሮ የነበረው አዳም ግን ነፃ ወጣ ማለት። በእስር ቤት የኖረ በነፍሱ 5500 ዘመን በሲኦል ታስሮ ይኖር የነበረ አዳም ከነ ልጆቹ ከነ ሔዋን ከነሁላቸው ከነ ልጅ ልጆቻቸው አግዓዞ ለአዳም አዳም ተጠቀሰ እንጂ ሁላችን ነፃ ወጥተናል ማለት ነው። ወደፊት ከዛ ከትንሣኤው በኋላ የተፈጠርነው ሁሉ አሁን ያለን ወደፊትም የሚፈጠሩት ሁሉ አግዓዞ ለአዳም አዳምን ነፃ አደረገው። ሞት ነበረበት፣ ከሞት ነፃ አደረገው። ባርነት ነበረበት፣ ከባርነት አርነት አወጣው። አርነት ማለት ነፃነት ማለት ነው። እግዚአብሔር የሰጠን ነፃነት ነው። ያለን ነፃነት ክርስቲያን ነፃ ነው። በክርስቶስ የሚያምን በትንሣኤው የሚያምን ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ይላል ቅዱስ ያሬድና የዕለቱ እስመ ለዓለምም ይሄ ነው። ትንሣኤህን ለምናምን ለእኛ ብርሃነከ ፈኑ ዲቤነ በእኛ ላይ ብርሃንህን ላክልን። ምክንያቱም ትንሣኤው ብርሃን ነውና የትንሣኤው ሌሊት ብርሃን ነበረ። እሱ ሲነሳ መቃብሩን አብርቶ ነበረ። የእኛንም አእምሮ አብርቷል ማለት ነው። በትንሣኤው ለማመን ብርሃን ያገኘነን አእምሯችን የበራልነን ብርሃን ማለት ኢየሱስ ክርስቶስ ነው። ትንሣኤው ማለት ብርሃነ ትንሣኤ ማለት የክርስቶስ ብርሃን ማለት ነው። ትንሣኤ ኢየሱስ ነው። ኢየሱስ ትንሣኤ ከሆነ የእሱን ብርሃን ያገኘ ነው። እኔ ብርሃን ነኝና በብርሃን ተመላለሱ ያለ ትንሣኤ ኢየሱስ ክርስቶስ። እኔ ብርሃን ነኝና በብርሃን ተመላለሱ ያለ ትንሣኤ ኢየሱስ ክርስቶስ አግዓዞ ለአዳም አዳምን ነፃ አወጣው። 5500 ዘመን ነፃነት አልነበረንም። ከእግዚአብሔር ጋር መገናኘት አንችልም ነበረ። የምናመሰግነው ምስጋና ቅድመ እግዚአብሔር አይደርስልንም ነበረ። መስዋዕታችን ቅድመ እግዚአብሔር የሚደርስ አልነበረም። የሰው ልጅ ጸሎት ቅድመ እግዚአብሔር አይደርስም ነበረ። መላእክትና ሰዎች ተለያይተው ነበረ። ሰውና እግዚአብሔርም ተለያይተው ነበረ። ነፍስና ሥጋም አይስማሙም ነበረ። ሕዝብና አሕዛብም አይስማሙም ነበረ። ሕዝቡ እግዚአብሔርን እናመልካለን እያሉ አሕዛቡ ደግሞ ጣዖት እያመለኩ በዚህ መልክ ተለያይቶ ነበረ። በትንሣኤው ግን ሕዝብና አሕዛብ፣ ነፍስና ሥጋ፣ እግዚአብሔርና ሰውና መላእክት አንድ ሆነዋል። እነዚህ 7ቱ መስተጻረራን ተስማምተዋል። እግዚአብሔር ከሰው ጋር ተስማማ፣ ሰውም ከእግዚአብሔር ጋር ተስማማ። መላእክት ከሰው ጋር ተስማምተዋል፣ ሰውም ከመላእክት ጋር ተስማምቷል። ሰው የሚጸለየውን ጸሎት መላእክት የሚያሳርጉ ሆነዋል ዛሬ። ያኔ ከዛ በፊት ከክርስቶስ ወደዚህ ዓለም መምጣት በፊት እጅግም ጸሎታችን አያርግም ነበር፣ መስዋዕታችንም አያርግም ነበረ። ድካም ብቻ ነበረ። የሚደከመው ብዙ ነበረ፣ ተቀባይነት ያለው ደግሞ ጥቂቱ ነበረ። ስለዚህ ኢየሱስ ክርስቶስ እኛን ተቀባይነት ያጣነውን ሰዎችን ተቀባይነት ያለን አደረገን። መስዋዕታችን በቅዱሳን መላእክት ዘንድ የሚወደድ መስዋዕት እንዲሆንልን አደረገ። ጸሎታችን መጸለይ የማይገባው ጸልዮ አሳይቶ፣ መጾም የማይገባው ጾሙ አሳይቶ ኢየሱስ ክርስቶስ ጾማችን መዓዛ እንዲኖረው አደረገው። ጸሎታችን መዓዛ እንዲኖረው አደረገው። ብርሃነከ ፈኑ ዲቤነ ማለት ይሄ ነውና ብርሃንህን በእኛ ላክልን፣ ለእኛ ላክልን፣ በእኛ ላይ ላክልን አለ። ብርሃኑን የላከልን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቅዳሴውም ላይ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። ሞተ፣ ከሞተ በኋላ ደግሞ ወኬዶ ለሞት፣ ሞትን ረገጠው ነው። ሰውን ረግጦ የኖረው ሞት ተረገጠ በክርስቶስ ትንሣኤ። ምክንያቱም ቅዱስ ጳውሎስ እንደጻፈው በሮሜ መልእክቱ ምዕራፍ 5 ላይ ቀነየነ ሞት አለ፣ ሞት ገዛን አለ። የሞት ተገዢዎች ነበርን አለ። መግዛት የማይችል ሞት እኛን 5500 ዘመን ገዝቶናል አለ። እግዚአብሔር እሰ ይገብረ ሞት አላ ሰብረ ሲያንጸውዕዎ በቃሎም ዋርክ አምሰልዎ። እግዚአብሔር እሰ ይገብረ ሞት፣ እግዚአብሔር ሞትን አልፈጠረም አለ። አዳም ነው ሞትን የፈጠረው፣ እግዚአብሔር አይደለም። እግዚአብሔርማ ሕይወትን የሰጠን ከመጀመሪያው። ይህን ዕፀ በለስ ብቻ ፍሬውን አትንኩብኝ፣ ይህን ከነካችሁ ነው የምትሞቱት፣ ይህን ካልነካችሁ በሕይወት ነው የምትኖሩ ተብሎ ሕይወት ተሰጥቶናል እኮ። እኛንን አዳም ነው ያን የተሰጠውን ነገር ጠብቆ መኖር የተሳነው እንጂ እግዚአብሔር እሰ ይገብረ ሞተ አለ ሊቁ። በዚህ ምክንያት
እግዚአብሔር ሞትን አልፈጠረም። አስተውሉ ክርስቲያኖች፣ ሞት ከእግዚአብሔር አይደለም ከሰው ነው የመጣው። ሰው ደግሞ ከማን አመጣው? ከሰይጣን አመጣው። ሰይጣን ደግሞ ከማን አመጣው? ያው ከዕፀ በለስ ጋር አያይዞ ማለት ነው። ስለዚህ ሞት አምጪው ሰይጣን ነው፣ ተቀባዩ የሰው ልጅ አዳም ነው። ከዛ ሰው ሞተ። እግዚአብሔር ግን ሰው ሞቶ እንዳይቀር እግዚአብሔር ወልድ በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኖ እኛን ከሞት ነጽ ወኬዶ ለሞት ማለት ይሄ ነው። ሞትን ረገጠው ማለት ሞት ከአዳም ጀምሮ እስከ ሙሴ፣ ከሙሴ እስከ ክርስቶስ፣ ከክርስቶስ በኋላ ግን ሞት የማይገዛን ሆኖ እኛ ሞትን የምንገዛ ሆነናል። የእሱ ትንሣኤ እኛ በሞት ላይ እንድንነግስ ነው ያደረገን። በሰይጣን ላይ እንድንነግስ፣ በሞት ላይ ስልጣን እንዲኖረን ከመንክር ከይሴ ዋቃርብተ ወዲበ ኩሉ ኃይለ ጸላኢ ይላል ቅዱስ ባስልዮስ። ከይሲውን ሁሉ ሰይጣኑን ሁሉ እንረግጥ ዘንድ ክፉዎችን ነገሮች ሁሉ ረግጠናቸው እንድናልፍ ኃይሉን ሰጠን፣ ብርታቱን ሰጠን። እንደዚህ ማን ያደርጋል ወገኖቼ? ክርስቶስ ብቻ ነው ይሄን የሰጠን እኮ፣ ዋጋ የከፈለልን እሱ ነውና ወኬዶ ለሞት አለና ሞትን ረገጠው አለ። ሞትን ድል አደረገው አለ። ሲኦለ ከሂዶ በሞቱ ለሞት ደምሰሶ ይላል በመጽሐፈ ኪዳን ትምህርተ ቡዓት ላይም በሞቱ ለሞት ደምሰሶ፣ በሞቱ ሞትን ድል አደረገው። እሱ በመሞቱ ሞትን ድል አድርጎ እኛን ሕያዋን አደረገ። ሕያው ተንሥአ እየተባለ የሚመሰገነው በቀዳም ስዑር በትናንትና ሲመሰገን የነበረው ቀዳም ስዑር ላይ የሚመሰገነው ሕያው ተንሥአ እሙታን፣ ሕያው ክርስቶስ ከሙታን ተለይቶ ተነሳ። መልአኩም ለእናቶች እኮ ለገሊላ ሴቶች ያላቸው ይሄን ነው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ነው ያላቸው። ይሄ ቦታ የሙታን ቦታ ነው። እሱ እዚህ አይቆይም። ከዚህ ተነስቷል፣ በዚህ የለም። ይሄ ዓለም የሙታን ቦታ ነው። ሙታን የሚጠራቀሙበት የሚሰበሰቡበት ነው። እሱ ተለይቶ ተነስቷል፣ ሙታንንም አስነስቷል። እንኳን ራሱ ሌሎቹንም እንዲነሱ አድርጓል ብሎ ይሄን ሰጥቶን ነው የሄደው መድኃኒታችን ኢየሱስ ክርስቶስ። ስለዚህ ለእለ ውስተ መቃብር ወሀበ ሕይወተ፣ በመቃብር ውስጥ ላሉ ሰዎች ሕይወትን አደላቸው። በመቃብር ውስጥ ሕይወት ያልነበራቸው ያለ ሕይወት ይኖሩ የነበሩ በሞት ጥላ ስር ይኖሩ የነበሩት ሁሉ ሕይወት ታደላቸው በነፍስ ወከፍ ለእያንዳንዱ ሰው ማለት እንኳን በመቃብር ውስጥ ያለው በኋላ ተፈጥሮ በኋላ ለሚሞተውም ለእያንዳንዱ እስከ ዕለተ ምጽአት ላለው ለሰው ልጅ በሙሉ ሕይወትን አደለ ኢየሱስ ክርስቶስ። ምክንያቱም ሕይወት ነውና ሕያው ነውና ሕይወትን አደለን ነው። ሕያው ሆኖ እኛን ሕያዋን ያደረገ በሕይወት እንድንኖር ያደረገን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና ለእለ ውስተ መቃብር ወሀበ ሕይወተ አለና ዘለዓለም ዕረፍተ፣ የዘላለም ዕረፍትን ሰጠን። በቃ የተወሰነ ጊዜ ዕረፍት ሳይሆን የዘላለም ካረፉ ሁለተኛ ድካም የሌለበት ሁለተኛ ከገቡ የማይወጣበት መንግሥተ ሰማያትን የዘላለም ዕረፍት የዘላለም የማረፊያ ቦታ አድርጎ ሰጠን ማለት ያን ቦታ ለተመረጡ ሰዎች እሱን ለተከተሉ ሰዎች ሥጋውን ቆርሶ ደሙን አፍሶ ሲሰጠን ለተቀበሉ ሰዎች የተሰጠ ነውና ዘለዓለም ዕረፍተ ማለት የዘላለም የሆነ ዕረፍትንም ሰጠን፣ ሕይወትንም ዕረፍትን ሰጠን። ሕይወትንም ዕረፍትን የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የትንሣኤውን በዓል ስናከብር እንግዲህ የበዓል አከባበር ርኅራኄ ያስፈልጋል፣ በጎነት ያስፈልጋል፣ ያጡትን የነጡትን መደገፍ ያስፈልጋል፣ መርዳት ያስፈልጋል። መተጋገዝና መረዳዳት መልካም ነገር ስለሆነ ጌታችን ኢየሱስ ክርስቶስ ዓለምን የረዳበት ነው ትንሣኤው። ለዓለም ዋጋ የከፈለበት ነው ትንሣኤው። በዓል በሚከበርበት ሰዓት እውነት ነው ለበዓል ሲባል የሚበሉ የሚጠጡ አሉና የሚበሉና የሚጠጡ ነገሮችን ሌሎች ደግሞ መብላት ላጡ፣ የሚበሉትን ላጡ፣ የሚለብሱትን ላጡ፣ መደሰት ለተሳናቸው ብዙ ደስታ ከመደሰት ግማሽ ደስታ መደሰት ለተሳናቸው ሰዎች ማካፈል ነው። ደስታውን ማካፈል ነው። ዞሮ ዞሮ እግዚአብሔር ባለው ሊበላ ይችላል፣ ሊጠጣ ይችላል፣ ሊለበስም ይችላል። ነገር ግን የራስን ድርሻ መወጣት ስለሚያስፈልግ ለሌላውም ማሰብ መልካም ነገር ስለሆነ ሃይማኖት ማለት ለራስ የሚሹትን ለሌላው እንደሚያስፈልገው ማሰብ ጭምር ስለሆነ ይህንም በዚህ መረዳት ስለሚያስፈልገን ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንግዲህ ከእርድ ጋር የተገናኘ ብዙ ጥያቄዎች ይነሳሉ። መቼ ይታረዳል የሚል ወተንሥአ እግዚአብሔር ከመ ዘንቃ እምንዋም ከተባለ በኋላ ከ6 ሰዓት በኋላ ነው።
ምናልባት አገልግሎቱ ሰዓቱን ለማፋጠን ተብሎ ብዙ ቃል እግዚአብሔር ስለሚባል ተብሎ ወተንሳ ገና በ2 ሰዓትም በ3 ሰዓትም ሊባል ይችል ይሆናል። የሰዓቱ አይደለም ዋናው። ወተንሳ የመጀመሪያው ወተንሳ የሚያሰኘው 6 ሰዓት ነው። መንፈቀ ሌሊት ነው። ከመንፈቀ ሌሊት በኋላ ነው መስቀልም ያው ዞሮ ዞሮ እንግዲህ መታሰቢያነቱ ነውና ስንሳን ካልንበት ጊዜ ጀምሮ መስቀል በቤተ ክርስቲያን የመባረኩን አገልግሎት ይሰጣል ማለት ነው። መስቀል እንሳለማለን ማለት ነው። በመስቀል ሳይባረክ በስመ አብ ሳይባል የሚባረክ የሚከናወን ስለሌለ ወተንሥአ ተብሎ ቡራኬ ከተጀመረበት በረከት መሰጠት ከተጀመረበት ጊዜ ጀምሮ ቢታረድ የበለጠ የበረከት ማዕድ ይሆናልና የበረከት ማዕድ እንዲሆን እንደው ዝም ብሎ የሥጋ ማዕድ ብቻ ሳይሆን የበረከት ማዕድ እንዲሆንም ማሰብ ያስፈልጋል። መባረክ በሚችልበት ሰዓት ቢሆን ምክንያቱም ገና ወደፊት 50 ቀን አለና እግዚአብሔር ጤናውን ከሰጠ ጊዜውን ከሰጠ ሰላሙን ከሰጠ የሚበላው ከተገኘ ቀኑ ብዙ ነው። ወደፊት ገና ብዙ ቀን አለ። ብዙም እዚህ ቀን ላይ መሻማቱ ያን ያክል የሚያስቸኩል ነገር አይደለምና በዓሉን ለማክበር ያክልና ደስታ ለመግለጫ ምክንያቱም በዓሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል የደስታ በዓል እንደሆነ መላእክትም በደስታ በዛ ቀን አንዱ ከግርጌ አንዱ ከራስጌ ሆነው ነጫጭ ልብስ ለብሰው የታዩት ወራተርላ ወራት ፍስሕት ሲሉ ነው። የደስታ ወቅት ሲሉ ነው። ነጫጭ መላእክት ነጫጭ ልብስ በሰው አምሳል ለብሰው የታዩት ዛሬም ነጫጭ ተለብሶ ነጭ ልብስ ተለብሶ የደስታ ምልክት ነው። አዝኖ የነበረውን ዓለም ክርስቶስ አስደስቷል ማለት ነው። ስለዚህ ደስታ ነውና ደስታውን ለመግለጽ ያክል እንጂ ሌላ መቼም ሳይበላ ሳይጠጣ እንደሚያስፈልገው የጾሙንም ቢሆን ዞሮ ያለ እህል ውሃ ስላልተኖረ ይሄኛው ደግሞ ከጥሉላት መባሌት የእንስሳት ውጤቶች እንስሳት የሚታረዱበት የሚበላበት ወተት የሚጠጣበት እንደዚህ አይነት ነገሮች የሚበሉበት ስለሆነ ከዚህ በኋላ ብዙ ቀን ስላለ እንደው ከቡራኬው በፊት ቀድሞ ገና ቅዳሜ ከቀኑ ማረዱ መልካም ነገር አይመስልምና እንደው በዚህ መልክ በበረከት ቢሆን ከተባረከበት ጊዜ ጀምሮ ቤተ ክርስቲያኒቱ ቡራኬ ሰጥታ መስቀል ማሳለም ከጀመረችበት ጊዜ ጀምሮ ቢሆን በጣም መልካም ይሆናል ለማለት ነው። እግዚአብሔር አምላካችን በዓላችን የሰላም የጤና ያድርግልን። ወስብሐት ለእግዚአብሔር። ይቆያል።